በሳንዲያጎ ትልቅ መስጂድ ላይ የተፈጸመው ጥቃት አስደንጋጭ ዝርዝሮች ይፋ ሆነዋል። እስካሁን የምናውቀው መረጃ እንንገራችሁ። በካሊፎርኒያ ግዛት ሳንዲያጎ በሚገኘው ትልቅ መስጂድ የሳንዲያጎ እስላማዊ ማዕከል ላይ ሰኞ ዕለት ተከስቶ የሶስት ሰዎችን ሕይወት የቀጠፈውን ፖሊስ የጥላቻ ወንጀል ሲል የፈረጀውን አስደንጋጭ የተኩስ ጥቃት የፈጸሙት ግለሰቦች ማንነትና የጥቃቱን ዝርዝር መረጃዎች ወጥተዋል። ባለስልጣናቱ እንዳረጋገጡት ጥቃቱን የሰነዘሩት የ17 ዓመት ታዳጊና የ18 ዓመት ወጣት ሲሆኑ ሁለቱም ከድርጊቱ በኋላ ከመስጂዱ ብዙም በማይርቅ መንገድ ላይ በቆመ መኪና ውስጥ ራሳቸውን በጥይት አጥፍተው ሞተው ተገኝተዋል። የህግ አስከባሪ አካላት በጀመሩት ምርመራ መሰረት ጥቃቱን ለመፈጸም ጥቅም ላይ ከዋሉት መሳሪያዎች ባንዱ ላይ የጥላቻ ንግግሮች ተጽፈው የተገኙ ሲሆን በአንደኛው ተጠርጣሪ ወላጆች ቤት ውስጥ ደግሞ ስለ ዘር የበላይነትና ኩራት የሚናገር የራስ ማጥፊያ ማስታወሻ ወይንም ስንብት ደብዳቤ ተገኝቷል። የሳንዲያጎ ፖሊስ አዛዥ ስኮት ዋል እንዳሉት በደብዳቤው ላይ ለየት ያለ ተለይቶ የተጠቀሰ ተቋም ወይም ቦታ ባይኖርም በአጠቃላይ በእስልምናና በተለያዩ ወገኖች ላይ ያነጣጠረ ሰፊ የጥላቻ መልእክትን የያዘ ነው። የሳንዲያጎ ፖሊስ አዛዥ ስኮት ዋል እንደገለጹት ጥቃቱ ከመፈጸሙ ከ2 ሰዓት በፊት የ17 ዓመቱ ተጠርጣሪ ኬን ክላርክ እናት ለፖሊስ ደውላ ነበር። እናትየው ልጇ፣ መኪናው እንዲሁም በቤት ውስጥ የነበሩ በርካታ መሳሪያዎች መጥፋታቸውን ገልጻ ልጇ ራሱን የማጥፋት ስጋት እንዳለበትና የወታደራዊ መለዮ የለበሰ ሌላ ጓደኛ አብሮት እንዳለ ለፖሊስ ጥቆማም ሰጥታ ነበር። የጥቆማ ፖሊስን ወደ ከፍተኛ ክትትል ቢያስገባውም ታጣቂዎቹ ግን እኩይ ዓላማቸውን ከመፈጸም አልተገቱም። ፖሊስ ስፍራው ላይ ሲደርስ የሶስት ሰዎችን አስከሬን ከመስጊድ ውጭ ያገኘ ሲሆን እስካሁን የሟቾች ስም ይፋ አልተደረገም። ሆኖም ግን ከተገደሉት መካከል አንዱ የመስጂዱ ጥበቃ ሰራተኛ መሆኑ ታውቋል። ፖሊስ የጥበቃ ሰራተኛው ያደረገው ተጋድሎ ጀግንነት የተሞላበትና የብዙዎችን ሕይወት የታደገ ሲል አወድሶታል። ታጣቂዎቹ ሽጉጥ፣ ሾትጋንና ጠመንጃ ይዘው እንደነበረም ከፖሊስ የሬዲዮ መገናኛ ዝርዝሮች ታውቋል። ማንነቱ የተለየው የ17 ዓመቱ ኬን ክላርክ የሁለተኛ ደረጃ ትምህርቱን በኦንላይን የሚከታተል የነጻ ትግል ስፖርት ተጫዋች ነበር። ከ2004 እስከ 2005 ባለው ጊዜ ውስጥ በማዲሰን ከፍተኛ ሁለተኛ ደረጃ ትምህርት ቤት የትግል ቡድን አባል የነበረ ሲሆን በአንድ ወቅት በውድድር አንደኛ ወጥቶ ሽልማት ጭምርም አሸንፎ ነበር። በልጅነቱ እንደ አውሮፓውያን አቆጣጠር በ2015 ከፈጸመው የአካል ጥቃት በስተቀር ምንም አይነት የዲሲፕሊን ጉድለት ታሪክ የሌለው ተማሪ ነው። የኬን ክላርክ አያቶች ለሲኤንኤን የሰጡት ቃል በድርጊቱ እጅግ ድንጋጤ ውስጥ መሆናቸውን ገልጸው በተፈጠረው ነገር በጣም እናዝናለን ብለዋል። የቀድሞ የትግል ስፖርት ጓደኞቹም ታዳጊው ከተቀረው ቡድን ጋር ለመላመድና ጓደኛ ለማፍራት የሚጥር ጥሩ ልጅ መስሎ ይታይ እንደነበረ፣ እንዲህ ያለ እስላማዊ ጥላቻ ወይም የዘረኝነት ስሜት ሲያንጸባረቅ ሰምተውት እንደማያውቁ በግርም ተናግረዋል። የፌዴራል ምርመራ ቢሮ ኤፍቢአይ ከሳንዲያጎ ፖሊስ ጋር በመሆን የተጠርጣሪዎችን ቤተሰቦችና ጓደኞች እየመረመረ ሲሆን ከመስጂዱ የደህንነት ካሜራዎች የተገኙ በርካታ ማስረጃዎችን እያጣራ ይገኛል። ፖሊስ አዛዥ ዋህል ሁኔታውን ሲገልጽ ይህ ለአንድ ነጻ ማህበረሰብ ለከተማችንና ለሕዝባችን ፍጹም አስከፊ ቅዠት ነው ብለዋል። ሰሜን አትላንቲክ መነጠል የኔቶን መለያየት ተከትሎ ምን ሊመጣ ይችላል? የተሰረዙ የጦር ስምሪቶችና የዘገዩ የጦር መሳሪያ አቅርቦቶች የህብረቱን የቀድሞ ወታደራዊ ስርዓት ማክተም እያመላከቱ ነው። በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ውስጥ በአሜሪካና በአውሮፓ ጦር መካከል እየታየ ያለው መነጠል ከንድፈ ሐሳብነት አልፎ በተግባር መታየት ጀምሯል። ይህ ሂደት አሜሪካ ጦሯን ከማስወጣት ጀምሮ ወሳኝ ጦር መሳሪያ አቅርቦቶችን እስከ ማዘግየት እየደረሰ ነው። ለዚህም በቅርቡ በግንቦት ወር መጀመሪያ ላይ አሜሪካ ወደ ፖላንድ ልታደርግ የነበረው የ4000 ወታደሮች ስምሪት መሰረዟ፣ እንዲሁም የጀርመኑ ቻንስለር ፍሪድሪሽ ሜርስ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት መንቀፋቸውን ተከትሎ ዋሽንግተን 5000 ወታደሮቿን ከጀርመን እንደምታስወጣ ማስታወቋ ግልጽ ማሳያ ነው። በተጨማሪም የአሜሪካ የጦር ጸሐፊ ፒት ሄንኬዝ የረጅም ርቀት ሚሳኤል ሻለቃ ጦር ወደ ጀርመን ሊያደርግ የነበረውን ስምሪት መሰረዛቸውን የወጡ የውስጥ መረጃዎች ያመላክታሉ። ከሁለተኛው የዓለም ጦርነት ማብቂያ አንስቶ በአውሮፓ አህጉር በቋሚነት የተፈረው የአሜሪካ ጦር እንደ አውሮፓውያን አቆጣጠር በ2005 እስከ 80,000 የሚደርሱ ወታደሮችን በአህጉሪቱ አስፍሮ የነበረ ቢሆንም አሁን ግን ይህ የዘመናት ጥምረት እየተፈነጣጠቀ ይገኛል። ፕሬዝዳንት ዶናልድ ትራምፕም ሆኑ የቀድሞ ፕሬዝዳንት ጆ ባይደን ዋሽንግተን ለአውሮፓ ደህንነት ያላት ቁርጠኝነት እያሽቆለቆለ መምጣቱን አመላክተዋል። የአሁኑ የአሜሪካ ብሔራዊ ደህንነት ስትራቴጂ የአውሮፓ ህብረት በወታደራዊ ጥበቃ በነጻ የሚገለገል ግሎባሊስት አካል ሲል ይገልጸዋል። ትራምፕም እስርታትን ያስቆጠረውን የፖለቲካ ትውፊት በመስበር
የአውሮፓ መሪዎችን በወታደራዊ ወጪያቸው ላይ በአደባባይ ከመተቸት አልፈው አሜሪካ ከጀርመን፣ ስፔንና ጣሊያን ጦሯን ልታስወጣ እንደምትችል በይፋ ተናግረዋል። የቀድሞው የአውሮፓ ማዕከላዊ ባንክ ኃላፊ ማሪዮ ደርጌ ይህን አስደንጋጭ ክስተት በሰው ልጅ የማስታወስ ታሪክ ውስጥ ለመጀመሪያ ጊዜ ብቻችንን ቀርተናል ሲሉ ገልጸዋል። የአሜሪካ የኃይል ውስንነት ሌላው ለዚህ መነጸል ዋነኛ ምክንያት ሆኗል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የአሜሪካን የጥይት የአርትላሪና የሚሳይል መከላከያ ክምችት ከቀዝቃዛው ጦርነት ወዲህ ታይቶ በማይታወቅ ሁኔታም አሟጦታል። የአሜሪካ ባለስልጣናት ይህንን የኢራን ጦርነት እንደ ምክንያት በማቅረብ ለባልቲክና ስካንዲቪያን ሀገራት የሚደረገው የጦር መሳሪያ አቅርቦት እንደሚዘገይ አስጠንቅቀዋል። ከዚህም ባለፈ የፔንታጎን የረጅም ጊዜ ስጋት ቻይና በመሆኗ አሜሪካ በአውሮፓ የምታቆየው እያንዳንዱ ጦር በፓሲፊክ ውቅያኖስ ለሚፈጠር ግጭት የሚያስፈልጋትን ኃይል የሚቀንስባት ሆኗል። በመሆኑም አውሮፓ ራሷ እንድትከላከል የሚጠበቅባት ሁለተኛ ደረጃ የጦር ቀጠና ሆናለች። ይህን ክፍተት ለመሙላት የአውሮፓ ህብረት የራሱን ጦር ለማቋቋም እያኮበኮበ ነው። የህብረቱ የመከላከያ ኃላፊ አንድሪያስ ኩቢሊያስ ከአሜሪካና ከኔቶ ነጻ የሆነ 100 ሺህ አባላት ያሉት ቋሚ ጦር እንዲቋቋም ሀሳብ አቅርበዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከዋሽንግተን ስትራቴጂካዊ ነጻነት እንዲኖር አጥብቀው ይከራከራሉ። ይሁን እንጂ ይህ ሀሳብ ህጋዊና መዋቅራዊ እንቅፋቶች ያሉበት ሲሆን አውሮፓ አሁንም በስለላ ሳተላይቶች፣ በረጅም ርቀት ሚሳኤሎች፣ በከባድ የትራንስፖርት አውሮፕላኖችና ከባህር ስር በሚደረጉ ውጊያዎች በአሜሪካ ላይ ክፉኛ ጥገኛ ናት። የጀርመን መከላከያ ባለሙያዎች እንዳስረዱት የአውሮፓ ህብረት የመከላከያ ነጻነትን ለማረጋገጥ በሚቀጥሉት 10 ዓመታት በየዓመቱ 59 ቢሊዮን ዶላር ተጨማሪ ወጪ ጠይቃሉ። በሀገሪቱ ውስጥ ያለው የጦር መሳሪያ ሽሚያ ከቀዝቃዛው ጦርነት ወዲህ ታይቶ በማይታወቅ ፍጥነትም እያደገ ነው። እንደ አውሮፓውያን አቆጣጠር በ2005 የአውሮፓ ኔቶ አባላት ለመከላከያ በአጠቃላይ 559 ቢሊዮን ዶላር ያወጡ ሲሆን የጀርመን ወጪ በ24 በመቶ አድጎ 114 ቢሊዮን ዶላር፣ የስፔን ደግሞ በ50 በመቶ አድጎ 40.2 ቢሊዮን ዶላር ደርሷል። ማክሮን የፈረንሳይን የኒውክሌር የጦር መሳሪያ ክምችት ለማስፋፋት ሲያቅዱ የጀርመኑ ቻንስለር ፍሪድሪች ሜርዝ ደግሞ ሀገሪቱ ያለባትን የውስጥ የኢኮኖሚ ውድቀት ወደ ጎን በመተው የጀርመንን ጦር በአውሮፓ ጠንካራ መደበኛ ጦር ለማድረግ በቢሊዮኖች የሚቆጠር በጀት መድበዋል። ይህ የሜርዝ ወታደራዊ ፍላጎት ጎረቤት ሀገራትን እያስፈራና የድሮውን የጀርመን ወታደራዊ ታሪክ እያስታወሰ ይገኛል። በሩሲያ በኩል ይህ የአውሮፓ ሀገራት ወታደራዊ ግንባታና የአውሮፓ ህብረት ወደ ወታደራዊ ህብረትነት መቀየር እንደ ቀጥተኛ ስጋት ይቆጠራል። አውሮፓውያን ወደ ምስራቅ የመዝመት ታሪካዊ ባህል እንዳላቸው የሚያምነው ሞስኮ የአውሮፓ ህብረትን የጦር መቋቋም ሀሳብ አጣጥሎታል። ሞስኮ እንደሚለው ህብረቱ ሩሲያን የመጥላት ዘመቻን በመጠቀም የውስጥ ቀውሶችን ይኸውም የስደተኞችን የኃይል ጥገኝነትና የኢኮኖሚ መጓተትን ለመሸፈን እየሞከረ ነው። አውሮፓ ወደ ወታደራዊ ህብረትነት መቀየር ቀድሞውንም ተሰባሪ ሆነውን የአውሮፓ ስትራቴጂክ ሚዛን እንደሚያዛባ ሩሲያ አጥብቃ አስጠንቅቃለች። ለዓመታት በጦርነት አውዳሚነት በመሰረተ ልማት ውድመትና በተወሳሰበ የህግ ክርክር ተቋርጦ የቆየው ግዙፉ የአዋሽ ኮምቦልቻ ሀራ ገበያ የባቡር መስመር ግንባታ ዳግም መጀመሩ ተገልጿል። ይህ 392 ኪሎ ሜትር ዝመት ያለው 1.7 ቢሊዮን የአሜሪካን ዶላር በጀት የተመደበለት የኤሌክትሪክ ባቡር ፕሮጀክት ማዕከላዊቷን የኢትዮጵያ ክፍል በሰሜን ከሚገኙት የኮምቦልቻና ሀራ ገበያ የንግድና ኢንዱስትሪ ማዕከላት ጋር የሚያስተሳስር ወሳኝ የደም ስር ነው። የሰሜኑን የሀገሪቱን ክፍል በቀጥታ ከአዲስ አበባ ጅቡቲ ዋና የባቡር መስመር ጋር በማገናኘት በአሁኑ ወቅት ከ95 በመቶ በላይ የሚሆነውን የሀገሪቱን የውጭና ገቢ ንግድ ከሚያስተናግደው የጅቡቲ ወደብ ጋር ያለውን ትስስር እጅግ እንደሚያቀለው ይታመናል። በተለይም ግዙፍ የኢንዱስትሪ ፓርክና የደረቅ ወደብ ላላት ኮምቦልቻ የዚህ ፕሮጀክት መሳካት የህልውና ያህል ጥልቅ ኢኮኖሚያዊ ትርጉም አለው። በቅዱ መሰረት ቢሆን ኖሮ እንደ አውሮፓውያን አቆጣጠር በ2015 በቱርክ ኩባንያ የአፒ መርኬዝ ኮንትራት ተሰጥቶት የተጀመረው ይህ ግንባታ በ2019 ወይም 2020 አካባቢ ተጠናቆ አገልግሎት መስጠት ነበረበት። ሆኖም በህዳር 2020 በሰሜን ኢትዮጵያ የተቀሰቀሰው አሳዛኝ ጦርነት ፕሮጀክቱን ከማስተጓጎልም አልፎ ወደ ከባድ ውድመት ቀይሮታል። በወቅቱ ለመጠናቀቅ ተቃርበው የነበሩ የባቡር ጣቢያዎች፣ ድልድዮች፣ ዋሻዎችና የኃይል መቆጣጠር ማዕከላት ከፍተኛ ጉዳትን አስተናግደዋል። ውድ የሆኑ ፕሮጀክቶች ቁሳቁሶቹም ተዘርፈዋል። ይህ ክስተት ፕሮጀክቱን ዓመታት ወደ ኋላ ከመመለሱም በላይ ሀገሪቱን ላልተፈለገ ተጨማሪ የፋይናንስ ኪሳራና ቴክኒካዊ ውጣ ውረድ ዳርጎታል። የባቡር መስመሩ ዳግም መጀመር አስደሳች ዜና ቢሆንም ከጀርባ ያለው የህግና የፋይናንስ እንቆቅልሽ ግን አሁንም ሙሉ በሙሉ መፍትሄ አላገኘም። ጉዳዩ ከጦርነት ጉዳይ ባለፈ በዓለም አቀፍ የግልግል ፍርድ ቤት ጭምር ከፍተኛ የገመድ ጉተታ ሲደረግበት ቆይቷል። ስራ ተቋራጩ የአፒ መርኬዝ በኢትዮጵያ ምድር ባቡር ኮርፖሬሽን ላይ 979
$9.9 ሚሊዮን የሚጠጋ ግዙፍ የካሳ ጥያቄ በለንደን ዓለም አቀፍ የግልግል ፍርድ ቤት አቅርቦ ነበር። ይሁን እንጂ ፍርድ ቤቱ $750 ሚሊዮን የሚሆነውን የኩባንያውን ጥያቄ ውድቅ ከማድረጉም በላይ ስራ ተቋራጩ ቀደም ሲል የወሰደው $29.1 ሚሊዮን ቅድመ ክፍያ እንዲመልስ መወሰኑ የቅርብ ጊዜ ትኩስ መረጃ ነው። ይህ የካሳ የቅድመ ክፍያና የውል መጓተት ክርክር በራሱ በፕሮጀክቱ ቀጣይነት ላይ ምን ያህል ጥቁር ደመና ጥልቶበት እንደነበረ በግልጽ ያሳያል። አሁን ላይ ጸጥታ ሁኔታ በተወሰነ መልኩ መሻሻሉን ተከትሎ የሰራተኞች ማረፊያዎችን ከመጠገን ጀምሮ የቅድመ ዝግጅት ስራዎች መጀመራቸውን የኢትዮጵያ ምድር ባቡር ኮርፖሬሽን አስታውቋል። መንግስት ፕሮጀክቱ በ2 ዓመታት ጊዜ ውስጥ ሙሉ በሙሉ ተጠናቆ ለአገልግሎት ክፍት እንደሚሆን ተስፋ ሰጥቷል። ሆኖም ከተጨባጭ ሀገሪቱ ነባራዊ ሁኔታ አኳያ ሲታይ አሁንም ያልተመለሱ ከባድ ጥያቄዎች አሉ። በጦርነት የደረሰው የጉዳት መጠን ትክክለኛ የፋይናንስ ስሌት፣ የጥገናውን ተጨማሪ ወጪ ማን ይሸፍናል የሚለው ውዝግብና ከስራ ተቋራጩ ጋር ያለው ቀሪው ስምምነት ጉዳይ አሁንም ስሜት ቀስቃሽና አሳሳቢ ሆነው ቀጥለዋል። በመሆኑም የዚህ $1.7 ቢሊዮን ፕሮጀክት ዳግም መጀመር የሰሜኑ ኢኮኖሚ ለማንሰራራት ትልቅ ብርሃን ቢፈነጥቅም በታቀደለት የ2 ዓመት ጊዜ ውስጥ ተጠናቆ በውን ባቡሩ በሀዲድ ላይ እስኪንሸራተት ድረስ የመንገዱ ጉዞ ፈታኝ እንደሚሆን መገመት አያዳግትም።